ጊዮን አካዳሚ በኦንላይን በማስተማር ላይ ይገኛል። ጊዮን አካዳሚ ቻናል ተከታዮቻችን በያላችሁበት ሰላም ጤና ይስጥልን። እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እያሳሰብን ጊዮን አካዳሚ ልዩ ብቃት ባላቸው መምህራን በማስተማር ላይ ሲሆን መማር የምትፈልጉ ከታች ባለው ስልክ በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። እሺ፣ በዛሬው ቪዲዮአችን ደግሞ ይዘንላችሁ የመጣን ፊደሎችን እያወቃችሁ ነገር ግን አገጣጥማችሁ ለማንበብ ለተቸገራችሁ መለማመጃ የሚሆናችሁ ወይም ደግሞ እንዴት አገጣጥማችሁ እንደምታነቡ ልምድ ወይም ደግሞ መለማመጃ ይሆናቸዋል ብለን ያሰብናቸውን ያነባብ ዘዴ ነው ይዘንላችሁ የመጣነ። ቪዲዮውን ጀምራችሁ አትተውት፣ እስከ መጨረሻው እዩት። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እስከ መጨረሻው እዩት። ወደ ትምህርታችን ወይም ደግሞ ወደ ቪዲዮአችን ስንሄድ እንዴት እንደምናነብ ወይም ደግሞ እንዴት ማንበብ መለማመድ እንዳለብን ያሳያችኋል። እሺ፣ ወደ ትምህርታችን ወይም ደግሞ ወደ ቪዲዮአችን ስንገባ ይቺ ደ ነች። ፊደሎችን አንድ ባንድ ታውቋቸዋላችሁ። ነገር ግን አገጣጥሞ ወይም ደግሞ አያይዞ ማንበብ ለተቸገራችሁ ማለት ነው። ይቺ ማነች? ደ ደ። ይቺስ ከ። ይቺ ደግሞ ማናት? መ። ልክ እንደዚህ ስናያቸው ምን እንላቸዋለን? እናውቃቸዋለን። ግን በአንድ ላይ አጣምረን ማንበብ ደግሞ ወይም ደግሞ በአንድ ላይ አያይዘን ማንበብ ለተቸገርን ደ ከ መ። ያው ምንም ከዚህ ላይ በጠራናቸው ሌላ ልዩነት ሳይፈጠር በአንድ ላይ ማያይዘን ልክ ከዚህ ላይ ደ ከ መ በአንድ ላይ ስናነበው ደከመ ደከመ ደከመ። እሺ፣ ይሄኛው ደግሞ እቺ ማነች? እቺ ከፈቤት ስንተኛ? ስድስተኛ ፊደል ፍ ነች። ፍ። እቺ ከየቤት የመጀመሪያ ፊደል ናት። እቺ ደግሞ ከለቤት ስድስተኛ ፊደል ማን ልናነባታል? ል። ፍ የ ል ፍ የ ል በአንድ ላይ ስናነበው ይህን ምን መጀመሪያ ጠራ ነው ምን ጨምረው ወይም ደግሞ ምን ቀንሰው የለም። ፍ የ ል ፍየል ፍየል ፍየል። እሺ፣ እቺ ደግሞ ማነች? ጠ። ከጠቤት የመጀመሪያ ፊደል ምንም ስናት ምንም ቅጽል የላትም። የመጀመሪያ ፊደል ከሆነች ማን ብለን እናነባታለን? ጠ ጠ። እቺ ደግሞ ከቀቤት አራተኛ ፊደል ናት። ወደ ግራ በኩል እግሯ ሸፈፍ ያለች ቃ ብለን ነው የምንጠራት። ቃ። እቺ ደግሞ ከመቤት ሶስተኛ ፊደል። ሶስተኛ ፊደሎች እግራቸው ሸፈፍ ያሉ ናቸው ብለናል። ሶስተኛ ፊደሎች ምንድን ናቸው? እግራቸው ሸፈፍ ያሉ። ሜ ብለን እናነባታለን። ሚ ሚ። ጠ ቃ ሚ ጠ ቃ ሚ። እስኪ በአንድ ላይ ስናነበው ጠ ቃ ሚ ጠቃሚ ጠቃሚ ጠቃሚ። እሺ፣ ሌላኛው ደግሞ እቺ ከሰቤት ስድስተኛ ፊደል ስ ብለን እንጠራታለን። ከሰቤት ስድስተኛ ፊደል ስ። ን ን። እቺ ደግሞ ከነቤት ስድስተኛ ፊደል ናት። እቺም አሁንም ን። እቺ ደግሞ ከደቤት ስንተኛ ፊደል ናት? እግራቸው ላይ ቀለበት ያላቸው አምስተኛ ፊደሎች ናቸው። ዴ። ከደቤት አምስተኛ ፊደል ዴ ብለን እናነባቸዋለን። በአንድ ላይ እቺ ስ። እቺ ን። እቺ ደግሞ ዴ። ስ ን ዴ ስንዴ ስንዴ ስንዴ። በአንድ ላይ ስናነበው ምን ይሆናል? ይሄ ስንዴ ስ ን
በአንድ ላይ ስናነበው ስንዴ ይሆናል ማለት ነው። ስንዴ። እሺ ሌላኛው ደግሞ ይቺ ማነች? ከበቤት ስድስተኛ ፊደል ብ ብለን ነው የምናነባት። ብ ብ። ይችን ደግሞ እዚህ ላይ ይቺ ማናት ብለናል? ቃ አራተኛ ፊደል፣ የቀ አራተኛ ፊደል ቃ ቃ። ብ ቃ። ይቺ ደግሞ ከተቤት ስድስተኛ ፊደል ት ት ብለን ነው የምናነባት። ት ብ ቃ ት ብ ቃ ት። በአንድ ላይ ስናነበው ብ ቃ ት ብቃት ብቃት ይሆናል። በአንድ ላይ ስናነበው ብቃት። እሺ ቅ ከቀቤት ስድስተኛ ፊደል ዳ። እቺ ደግሞ ከደቤት አራተኛ ፊደል ዳ ብለን፣ እቺ ደግሞ ከመቤት አምስተኛ ፊደል ሜ ብለን ቅ ዳ ሜ ቅ ዳ ሜ ቅዳሜ ቅዳሜ። እንዲህ እያደረግን እናነባቸዋለን ማለት ነው። ፍጥን ብለን በደንብ ፊደሎችን ማን እንደሆነ ቻወቅነ ደ ደ ከ መ ደ ደ ደ ከ መ ደከመ ደከመ። ፍ የ ል ፍየል። ጠ ቃ ሚ ጠቃሚ። ስ ን ዴ ስንዴ። ብ ቃ ት ብቃት ብቃት። ቅ ዳ ሜ ቅዳሜ ቅዳሜ። እሺ እኛ ደግሞ ጠ ለ ቀ ጠ ለ ቀ። ምንም የምንጨምረው ነገር የለማ። እዚህ ላይ ልክ ተጠጋግተው የተጻፉ እንጂ ሌላ የሚጨመር የሚቀነስ ነገር የላቸውም። ጠ ለ ቀ ጠለቀ ጠለቀ። ም ግ ብ። ይቺ ከመቤት ስድስተኛ ፊደል፣ ይቺ ደግሞ ከገቤት ስድስት፣ ይቺ ከበቤት ስድስተኛ ፊደል ም ግ ብ ም ግ ብ ምግብ ምግብ ምግብ። እሺ እችኛት ደግሞ ማነች? ቀ ቀ ቀ በ ሮ ቀ በ ሮ ቀ በ ሮ። በአንድ ላይ ስናነበው ቀበሮ ቀበሮ ቀበሮ። እሺ እችኛት ደግሞ ማነች? ሰ ሰ። እሺ እቺ ሰ፣ እቺ ላ፣ እቺ ም። በአንድ ላይ ሰላም ሰላም ሰላም። እሺ እቺ ደግሞ ከ በ ረ ከ በ ረ። በአንድ ላይ ስናነበው ከበረ ከበረ። እሺ እቺስ እቺኛት ደግሞ ተ ተ ስ ፋ ተ ስ ፋ። በአንድ ላይ ስናነበው ተስፋ ተስፋ። እሺ ጠ
ጠለቀ ምግብ ቀበሮ ሰላም ከበረ ተስፋ ልክ እንደዚህ ያደረጋችሁ ምንም የተለየ ነገር የሚጨመርበት ነገር የለም ማለት ነው። የሚሆነው ምንድነው? ፊደሎችን መጨመር ወይም መቀነስ ሳይሆን ባሉበት በስማቸው እንዳል ኖርማል ስማቸውን እያንዳንዳቸው ካወቅናቸው ማንበብ ወይም ደግሞ መጥራት ይሆናል ማለት ነው። በአንድ ላይ አገጣጥመን ለማንበብ ተቸገር ነው የምትሉ ልክ እንደዚህ መቱን ጠርታችኋቸው የሚለየው ለምሳሌ አሁን ይሄ ምግብ የሚለው ይኸው ረጋ ብለን ነው መጥራት ብቻውን ስንጠራው እንጂ ሌላ ምንም ይጨመር የለም። እዚህ ጋር ለምሳሌ ምግብ ልክ ሌሎችንም ቀበሮ እንደዚህ እያደረጋችሁ ተለማመዱ። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን፣ ሀይ በሉን። በቴሌግራም፣ በኢሞ፣ በዋትስአፕ ለዛሬ ይዘን የመጣን ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ይሆንላችሁ።